ማንኛውም ቋንቋ ስታወሩ ጠይቃችሁ አታውቁም? እርግጠኛ ነኝ አብዛኛው ንግግራችን በጥያቄ የሚጀምርና ከዛን መልስ ይሰጠናል ወይም ደግሞ እኛ ጥያቄ ሆነ መልስ ሊሰጠን ይችላል ማለት ነው። ስለዚህ በእንግሊዘኛ በጣም ወሳኝ የጥያቄ ቃላቶች አሉ። እነሱን እንዴት መጀመር ትችላላችሁ? ብዙ ሰዎች እዚህ ጋር ክፍተት አለበት ስለተመለከትኩም ነው ይሄን ቪዲዮ የሰራሁት። ስለዚህ ጥያቄ ሲንጀምር አንደኛ የጥያቄ ቃሉ ምንድነው? ምን ለመጠየቅ ስንፈልግ ነው? ሐሳቦችን ለመግለጽ ማለት ዘመናቱ ሲቀየሩ ጥያቄው ይቀየራል በዛው ልክ ባይ ዘ ወይ። ስለዚህ ጥያቄው ዘመኑ ሲቀየር በምን አይነት መልኩ ስትራክቸሩን ምን ይመስላል የሚለውን በዛሬ ቪዲዮ በደንብ አድርጌ አብጠርጥሬ አሳያችኋለሁ። ታዲያ የምነግራችሁ በሁለት ቃላት ብቻ ነው ዛሬ፣ በዌን እና በዌር ነው። ይሄ እንግዲህ ሲሪየስ ነው። ይሄ የመጀመሪያው ቪዲዮ ነው። ከዚህ በኋላ የጥያቄ ቃላቶችን ነጥለን እንመለከታችኋለን ማለት ነው። እያንዳንዱ እንዴት መጠቀም እንደምንችል ዘርዝረን የምናይ ስለሆነ ይህን ቪዲዮ በደንብ እይታ ካገኘና በደንብ ላይክስ ካገኘ እና በደንብ ኮሜንት ካገኘ የሚቀጥለው ቪዲዮ ደጋፊ ይሆናል። ምክንያቱም ካላገኘ የሚቀጥለው ቪዲዮ አልሰራውም። ቱ ቢ ኦነስት ምንም አልዋሻችሁም። ግን በደንብ ከታየ ስለዚህ እንዲታይ እናንተ ኃላፊነት መውጣት አለባችሁ። ላይካችሁን፣ ሼር ማድረጋችሁን፣ ኮሜንት መጻፍ፣ ያው ቅር ካላችሁም ኮሜንት ጻፉ፣ ችግር የለም። ግን የሚቀጥለው ቪዲዮ ከፈለጋችሁ yes we need the video ብላችሁ ቴክስት አድርጉልኝ። እኔም የሚቀጥለው ቪዲዮ እንቀጥላለን ማለት ነው። ይሄን ቪዲዮ ከተመቻችሁ ማለት ነው። እሺ ወደ ትምህርቱ ሊድ። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። የምንጀምርባቸው ሁለት የጥያቄ ቃላቶች ምንድናቸው መሰላችሁ? where እና when። where and when ሁለቱም ታውቁታላችሁ። ይሄ ከባድ የሚባል አይደለም። ችግሩ እኮ ቃሉን አይደለም ማወቅ። ችግሩ ቃሉን ወደ ጥያቄ አስገብቶ ጥያቄውን በዘመናት ቀያይረ እንዴት እንውሰደው፣ እንዴት ፎርም እናድርገው የሚለው ጥያቄ ነው። አሁን የምንጀምረው በwhere እና when እንዳልኳችሁ። ታዲያ where ኖርማሊኛ የምንጠይቀው የምንጠቀመው ለምንድን ነው? የት ለማለት ነው አይደለ? የሆነ ነገር የት እንደሆነ ያን ነገር ሎኬሽን የጠየቃችሁ ነው ማለት ነው። ሌላኛው when ስንጠቀም ማለት ነው ስለ ጊዜ እየጠየቅን ነው። ጊዜ ስንጠይቅ when እንጠቀማለን። በጣም ጥሩ። አሁን ነው እዚህ ጋር ጨዋታው ከዚህ በኋላ ነው የሚመጣው። በደንብ አስተውሉልኝ። ሰው እዚህ ጋር ፕሬዘንት አለ፣ ከዛን ፓስት አለ። ፕሬዘንት ማለት በአሁኑ ሰዓት ያ ነገር የት እንደሆነ እየጠየቅን ነው ያለን። በፓስት ደግሞ ሲሆን አንድ ነገር የት እንደሆነ እየጠየቅን ነው ማለት ነው። ተመሳሳይ ነገር ነው። ይሄኛውም when ላይም ስንመጣ እንመለከታለን ማለት ነው። እሺ አሁን when ፕሬዘንት ላይ ስንጠቀም የምንጠቀመው ምንድነው? አንድ ነገር የት እንደሆነ መጠየቅ ስንፈልግ when ከዛን is ወይም ደግሞ are ልንጠቀም እንችላለን ማለት ነው። እዚህ ጋር is ወይም ደግሞ are ልንጠቀም እንችላለን። is እና are ለምንድን ነው የምንለየው ካላችሁን፣ is ካል ስለ አንድ ነገር እየጠየቅን ነው ያለነው። ስለ አንድ ነገር የት እንደሆነ ስንጠይቅ በis እንጠቀማለን። ብዙ ነገሮች ከሆኑ ግን በተለይ ስለ ነገሮች የምናወራ ከሆነ ነው በብዛት ካላቸው። when where እዚህ ጋር ይሆናል። where are ስንል ሎኬሽን ለምንድነው? ለብዛት ማለት ነው። ኢዝ ለነጠላ ከሆነ አር ደግሞ ለብዛት። እሺ እዚህ ጋር ስናወራ እስኪ ጥያቄውን የሚታያችሁ ቆይ ታያችሁ ቢያስባሉ። so where is your mom? እናትህ የት ናት? ይሄ ነው ጥያቄ። ሰው የተጀመረው በምንድን ነው? where ከዛን is መጣ። ከዛን የፈለግነውን ሰው ሊሆን ይችላል፣ እቃ ሊሆን ይችላል፣ ቁስ ሊሆን ይችላል፣ ምንም ይሁን ከwhere is በኋላ የፈለግነውን ነገር እናስቀምጣለን ማለት ነው። የኛ የሆነ ነገር ሲሆንም ራሱ እንደዛ ነው። ስለዚህ where is your mom ስንል እናትህ የት ናት እያለ ነው ማለት ነው። እናትህ የት ናት? እሺ ከዛን እዚህ ጋር ምንድነው ያለው? where are they የት ናቸው? እነሱ የት ናቸው? ያው እዚህ ጋር they ማለት እነሱ አይደል? በእንግሊዝኛ they እነሱ ነው። ስለዚህ where are አሁን እነሱ ብዙ ስለሆኑ አያችሁ ብዛት ስላላቸው where is they አንልም። ስለዚህ ምን ይሆናል? where are they የት ናቸው እነሱ እያለ ነው ማለት ነው። ይሄ ሁለተኛው ምሳሌ ነው። ሶስተኛው ምሳሌ where are you። እዚህ ጋር በደንብ አስተውሉልኝ። አር ለብዛት ብቻ ስላችሁ ቅድም ደግሞ እንዲህ እዚህ ጋር ደግሞ የታለ ብዛት የምትሉ እዚህ ጋር የመጣው ምንድነው? ፕሮናውን አይደለ? ፕሮናውኑ ከማጋ የሚስማማ ፕሮናውን ነው። ከማጋ ከአር ጋር የሚስማማ ነው። ለምሳሌ are you እንላለን አለ you are እንላለን ልክ ስናወራ ማለት you are a teacher, you are a student, you are a good person ብለን ልንገልጽ እንችላለን። ስለዚህ ይሄንን ቃል ከዚሁ ጋር ስለሚስማማ you is ማለት አንችልም ማለት ነው። ይሄ ከዚህ ጋር ስለሚስማማ ነው፣ ሌላ ጉዳይ የለም እንጂ አሁን የምናወራቸው ነገሮች በነጠላና በብዛት የምንገልጻቸው ከሆነ ቀጥታ በምን ይሆናል ማለት ነው? በis ይሆን ነበረ። ግን ይሄ ከዚህ ጋር ስለሚስማማ ነው። so where are you ስንል የት ነህ እያላችሁ ነው፣ ወይም የት ነሽ ወይም የት ናችሁ። በጣም ጥሩ። ይሄ በፕሬዘንት ነው አይደለ? በፓስት ጋር ስንመጣ ደግሞ where እንልና ከwhere በኋላ ግን እነዚህ ምሳሌዎችን እናስተካክላቸዋለን በዚህ መሰረት ማለት ነው። where ከዛን was ወይም ደግሞ were ልክ እንደዚሁ አይደል? ይሄ where፣ ይሄ ደግሞ were። እስኪ ከኔ ጋር were this is
where good job ስለዚህ where plus was ወይም ደግሞ where ይሄንን እንዳልኳችሁ ከነጠላ ጋር የሚስማማ ነገር ነው አሊያም ደግሞ ከሚስማሙት ፕሮናውንስ ጋር ሊሄድ ይችላል ወይም የስም ምትኮች ጋር ሊሄድ ይችላል ሌላው where ደግሞ ለብዛት የሆኑ ነገሮች አሊያም ደግሞ ከሚስማማቸው ፕሮናውንስ ጋር ሊሄድ ይችላል ወይም የስም ምትኮች ጋር ሊሄድ ይችላል የስም ምትኮች ማን ናቸው I you he she it they እነዚህ የምንላቸው የስም ምትኮች ናቸው በጣም ጥሩ እዚህ እንምጣ ይሄንኑ ጥያቄ እናትህ የት ነበረች እዚህ ጋር እናትህ የት ናት እያለ ነው አይደለ በአሁኑ ሰዓት እናትህ የት ናት እዚህ ጋር ግን እናትህ የት ነበረች ባለፈው ጊዜ ላይ የት ነበረች እያለ ነው አያችሁ ስለዚህ ምን ሆነ where was your mom ይሆናል ማለት ነው እዚህ የነበረችው was ትሆናለች ሌላ ምንም ታምር የለው where was your mom እናትህ የት ነበረች ተመሳሳይ እዚህ ጋር ስንመጣ where were they ምንድነው ያለው እዚህ ጋር where are they ማለት የት ናቸው በአሁኑ ሰዓት አይደለ የት ነበሩ ስንል ደግሞ where were they ይሆናል ማለት ድጋሚ እስቲ where were they ትንሽ ሊከብዳችሁ ይችላል where were they እሺ ሶስተኛው ጓደኛችሁ ጋር እያወራችሁ ነው የት ነበርክ ስትሉት ማለት በቁጣ አይደለም አደራችሁ ምን ትላላችሁ where were you የት ነበርክ በተለይ ወላጅ ከሆናችሁ ቤት ውስጥ ሆናችሁ ልጆቻችሁ ማታ ትንሽ አምሽተው ሲገቡ where were you ካላችሁ የት ነበራችሁ ወይም የት ነበርሽ ወይም የት ነበርክ ያላችሁ ኦኬ where were you እሺ አራተኛው እዚህ ጋር ቦታ ሳልበቃ አይኑ ጨምርኩላችሁ እዚህ ጋር where was he የት ነበረ እሱ የት ነበር እያለ ነው ማለት አያችሁ እቺ was ከማን ጋር ትስማማለች ብያቸዋለሁ ከዚህ ቀደም ብዬ ነገራችኋለሁ was ከhe እና ከሺ ከኢት ጋር ትስማማለች ስለዚህ የግድ የመጣው ፕሮናውን ስለሆነ ወይም ደግሞ የስም ምትክ ስለሆነ ስም ምትኩ ደግሞ ምንድነው ከዚህ ጋር ስለሚስማማ የግድ he ማን ነው was መጠቀም አለብኝ ማለት ነው where was he ተመሳሳይ where was itም ሶስተኛ ወገን ብለን እንንጠራው ግን ያው ለቁስ ለሁኔታና ለነገር ማለት ነው ስለዚህ where was it ስትሉ ለምሳሌ ስልካችሁን ጠፍቶባችሁ ነበርና የሆነ ቦታ ላይ ተቀምጦ ከዛ በኋላ አንድ ሰው ስልካችሁ ካገኘላችሁና መጣና hey where was it ካላችሁ የት ነበረ ስልክ ያላችሁ ማለት ኦኬ so where was it እሺ ይሄ አምስተኛው ምሳሌ ነው አሁን ወደዚህ እንጣ ወደ ምንድነው ወደ when እስኪ ከኔ ጋር when ስለዚህ when ስንል ቅድም ምን ነበር ያለው ስለ ጊዜ አይደለ ስለ ጊዜ እየጠየቅነው ያለው መች የሚለው አሁን ተመሳሳይ ነው when ከis ወይም ከአር ጋራ በምን በአሁኑ ሰዓት ስናወራ so when is your birthday ስለዚህ ልደትህ መቼ ነው እያላችሁ when is your birthday when is እስከ is ድረስ ጥሩ ነው your ከዛን birthday በተለይ ከኢቨንት ጋራ ከዝግጅቶች ጋራ የምንጠቀምባቸው ይሄንን so when is your birthday ሌላው when is your wedding ሰርግህ መቼ ነው ወይም ሰርግሽ መቼ ነው ኦኬ ወይም ሰርጋችሁ መቼ ነው ሊሆን ይችላል ኦኬ when is your wedding ስትሉ is ተጠቀምን ለምን አሁን በአሁኑ ሰዓት እየጠየቃችሁ ነው ያላችሁ ምን ሰርጋችሁ መቼ እንደሆነ እየጠየቃችሁ አይደለ እሺ ሌላው when is the meeting ስብሰባው መቼ ነው ያላችሁ ስብሰባው መቼ ነው when is ከዛን the meeting ገለጻችሁ ማለት ነው እዚህ ሌላው አራተኛ when are they getting married when are they እስከዚህ ድረስ ተወሄደናል አይደለ አሁን ከዚህ በኋላ ግስ ስለመጣ ግስ ሲመጣ ያንን ግስ ing መቀበል አለበት ይላል ህጉ ለምን አር ስላለች ማለት አር ካለች is ካለ አን ካለ was ካለ were ካለ ከነሱ ቀጥሎ ምንም አይነት ግስ ቢመጣ ing መቀበል አለበት ተብሎ ስለሚታመን በህግ መሰረት ማለት ነው so when are they getting married መቼ ነው የሚጋቡት ያለ ነው ማለት ነው ኦኬ እሺ ይሄ ፕሬዘንት ላይ ጠይቀው ነው ሐላፊ የሆነ ነገር ተከናወነ ያ ነገር መቼ እንደተከናወነ ለመጠየቅ ነው ያ ነገር መቼ እንደተከናወነ ለመጠየቅ ነው ምን እንላለን when ከዛን was ወይም ደግሞ were ቀደም ብዬ እንደነገርኳችሁ was ከነጠላ ጋር ወይም ደግሞ ከስሞች ጋር ከፕሮናውንስ ጋር የሚስማሙ ፕሮናውንስ ጋር ሊሄድ ይችላል were ተመሳሳይ ነው ከፕሮናውንስ ጋር ወይም ደግሞ ብዛት ያላቸው ነገሮች ሲኖሩ ከነጠላ በላይ ማለት ነው እሺ እስኪ እንመልከት ይሄንኑ ጥያቄ ወደ መች ነበረ የሚለው ሐሳብ ልደትህ መች ነበረ ስለዚህ is የነበረችው በባስ ቀይዋት እስኪ ሞክሩ እናንተ እያላችሁ እሺ በጣም ጥሩ እሺ when was እሺ ከዛን when was your birthday ስለዚህ ልደትህ መች ነበረ ሰርጋችሁ መቼ ነበረ when was your wedding ሰርጋችሁ መች ነበረ ቀጥለን እዚህ ጋር ምን ይሆናል ስብሰባው መች ነበረ when was the meeting ኦኬ አራተኛው when were the exams አያችሁ እዚህ ጋር አሁን exams ብዛት ስላላቸው ፈተናዎች መች ነበሩ ፈተናዎቹ ያምን ነው when were the exams አያችሁ when is አላለም እዚህ ጋር ወይም when was አላለም was ካል እችን ኤግዛምስ የምትለዋን ኤግዛም
ብቻ ማለት ነበረብን ማለት ነው። ስለዚህ when was the exam ሲሆን አንድ ፈተና ስለሆነ ነው። አሁን ብዙ ፈተናዎች ስለሆኑ when were the exams አለ ማለት ነው። አያችሁ ልዩነቱ እንዴት እንደሆነ። ይሄ እንግዲህ በትንሹ የwhere እና when የwhere እና የwhen ስለ ወደፊት ስላለፈው ነገር ደግሞ የተከናወነውን ነገር መጠየቅ ስትፈልጉ ምን እንደሚመስል ማወቅ ከፈልጋችሁ በኮሜንት ላይ next video ብላችሁ ጻፉ። next video ይሄንኑ ከwhen እና ከwhere ጋራ ትንሽ ሰፊ ስለሆነ በሁሉም በአንድ ቪዲዮ መጨረስ ስለማንችል ማለት ነው የሚቀጥለው ቪዲዮ እንዲሰራላችሁ የwhere ከተደረገውን ነገር መቼ እንደተደረገ የት እንደተደረገ ለወደፊት የሚከናወን ነገር ወይም የሚደረግ ነገር እንዴት መጠየቅ እንደምንችል በwhen እና በwhere ከዛ ምን ከነሱ ጋር እናካትታለን የሚለው ማወቅ ከፈለጋችሁ በሚቀጥለው ቪዲዮ እሰራላችኋለሁ። ግን ይህን ቪዲዮ በደንብ ላይክስ እና በደንብ ቪውስ ካገኘ እና ያው የእናንተ ስራ ነው የሚሆነው ማለት ነው። ስለዚህ ኮሜንታችሁ እንዳይለየን፣ ላይካችሁ እንዳይለየን፣ ሼራችሁ እንዳይለየን እኛም በተሻለን አቅም ከቤታችሁ ሳትወጡ ቁጭ ብላችሁ በእንደዚህ በዩቲዩብ መስኮት እንድትማሩ እያደረግን ነው። ይሄን በዚህ ብቻ አይደለም ባይዶ እኛ መሞክረው በዩቲዩብ የምትማሩበት አሊያም ደግሞ በአካል ልትማሩበት ከፈለጋችሁ አሊያም ደግሞ በኦንላይን ልማር ካላችሁ በሁሉም አቅጣጫ እንግዲህ በተሻለን አቅም ያላችሁበት ሁላ ደርሰን ምንም አይነት ይሄ ገደብ እንዲኖር አንፈልግም። ምክንያቱም እንዲኖር አንፈልግም። አንዳንድ ሰዎች ምን ይላሉ? አቅም የለኝም ይላል ለመማር። እሺ በጣም ጥሩ። ስለዚህ በዩቲዩብ ይሄው እየለቀቅን ነው ማለት ነው። በምንችለው አቅም በምንችለው ያህል በዩቲዩብ ላይ ጥሩ የሆኑ ኮንቴንት ሰርተን ልክላችኋለን ታያላችሁ። ከዛን ቀጥሎ ደግሞ አይ መማር ፈልገው ለሚል በኦንላይንም ከፈለገ በቤቱ ሆኖ ቁጭ ብሎ በኦንላይን ኮርስ አማካኝነት መማር ከፈለገ በአካል መጥቶ መማር ከፈለገ ሁሉም አማራጮች አንድ ሰው መጥቶ አይ በቃ ይሄን የለም ብሎ እንዲመለስ አንፈልግ። ሁሉም አዘጋጅተን ሁሉም አመቻችተን ቀርበንላችኋል። ስለዚህ እናንተ ከዚህ በኋላ ምክንያት የላችሁም። ይሄ ሁሉ ቀርቦ መማር አልቻልኩም መማር አልችልም የምትሉ ከሆነ እንግዲህ ከዚህ በኋላ የራሳችሁ ችግር ነው ማለት ነው። ይቅርታ አድርጉልኝ። እኔ ግልጽ ነኝ። ምንም ይሄ መደባበቅ ነው ያስፈልግ። ግልጽ ነው እናውራው ማለት ነው። ስለዚህ መለወጥ ከፈለጋችሁ ሁሉ አማራጮች አሉላችሁ። በዚሁ መማር ትችላላችሁ። የዛሬ ቪዲዮ ግን በዚህ ተጠናቀቀ። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።